ያመንሻቸው ሲበተኑ አየው። ትክክል ያመንኩት ሁሉ ክደውኛል። ካዱሽ ወንድሞቼ ሁሉም ብቸኛ አድርጎሽ አንቁጭ ብለሻል። ትክክል ለንብረት ሲሉ ማዶሶ ቫይኒ ካዳ ከኢትዮጵያ ውጪ ያለ ሰው ታውቂያለሽ? እህቴ ናት። በዋህነት ለሁሉም እኩል አከፋፈልኩ። እኔ ብቻዬን ነኝ ለአባቴ እኩል አከፋፈልኳቸው። ራሴ ፍርድ ቤት ሄጄ ውልና ማስረጃ ራሴ እኩል ሰጠዋቸው በነፃ። አሁን ግን ስንከፋፈል 50 ሜትር ለዛ 500,000 ብር አስከፈለችኝ። እሱም ስለሌለኝ አንድ የኮንዶሚኒየም ቤት ነበረኝ ሸጥኩትና ሰጠዋት። ከዛ ብሩ የት እንደሄደ 1.6 ሚሊዮን ብር የት እንደሄደ አንድ ሶፋ ብቻ ገዝቻለሁ። በቃ የት እንደሄደ አታውቂም። ከዛም በፊትም ብዙ ዶላር ነበረኝ። የለም ምንም አሁን ምንም የለኝም። አቤት አቤት! ኢየሱስ ዛሬ ጣልቃ ይገባ። እግዚአብሔር እንደዚህ አለኝ፣ የመወደድን ጸጋ ባንቺ ላይ ያስቀምጣለሁ። አሜን። ከእንግዲህ በኋላ ላይከራከሩሽ መንገድሽን ይለቃሉ። አሜን። በርሽን ይለቃሉ። አሜን። በሚገርም ሁኔታ እግዚአብሔር ትልቅ የንግድ በር ሲከፍትልሽ አየሁ። አሜን። አዎ ነጋዴ ነኝ። ግን አይንሽን ጠላት ለማጥፋት 3 ወር ከ7 ቀን አስቀርቶ ነው ያለው። ትክክል። እኔ ከኦፕሬሽን ኮንኩ በኋላ የሆነ ነጭ ነገር ወጥቶብኛል። ሕክምና ሂጂ ሲሉኝ እኔ በጌታ ነው ምንድነው ብዬ አልሄድሽም። 3 ወር የቀረውን ዛሬ ጌታ ጣልቃ ገባ። አሜን። መንፈስ ዓለም ላይ ግን ነገሮችሽን ሁሉ ጀመርሻቸው እንጂ መጨረስ አልቻልሻቸውም። የተበታተነ ማንነት፣ የፈረሰ ነገር፣ በባዶነት ህይወት ስትመላለሽ አየው። ትክክል። ነገሮችሽን ሁሉ ከልጅ አጀማመርሽ በጣም መልካም ነበረ። አሁን ያለሽበት ሁኔታ ግን ከአይምሮና ከአቅምሽ በላይ አንዳንድ ጊዜ የውስጥም ሚስጥርሽን ለማን እንደምታወሪ አታቂም። ትክክል። ቤት ገብተሽበት የምታለቅሽበት ጊዜ ይበዛል። ትክክል። ያመንሻቸው ሲበተኑ አየው። ትክክል። ያመንኩት ሁሉ ክደውኛል። ካዱሽ ወንድሞቼ ሁሉም ብቸኛ አድርጎሽ አንቁጭ ብለሻል። ትክክል ለንብረት ሲሉ ማዶሶ ቫይኒ ካዳ ልጅ ያለ ትላንትና እኔ ነበርኩኝ ሳታቂ ከሰው እጅ ያስጣልኩሽ። አሁንም እመራሽ ነኝ ይለኛል። አሜን። እሺ እግዚአብሔር ይመራል በሉ። እግዚአብሔር ይመራኛል። እግዚአብሔር ይመራኛል በሉ። እስቲ እግዚአብሔር ይመራኛል። በጣም በሚገርም ሁኔታ ነገር አሁን ጠላት ምንድነው ፍርድ ቤት እንድትቀርቢ ነው የሚፈልገው። ሊከስሽ ጠላት ተዘጋጅቶ ነው ያለ። እግዚአብሔር ግን የጠላት ክስ ሳይሆን የኔ መልካምነት ባንቺ ላይ ይገለጣል። አሜን። የእግዚአብሔር መልካምነት በህይወቷ ላይ ሲገለጥ አየው። አሜን። ከኢትዮጵያ ውጪ ያለ ሰው ታውቂያለሽ? እህቴ ናት። በቃ እሷ እኔ ይሄ ንብረት የአባቴ ንብረት ነበረ። ከዛ እኔ በዋህነት ለሁሉም እኩል አከፋፈልኩ። እኔ ብቻዬን ነኝ ለአባቴ። ከዛ ብቻዬን ምን አደርገዋለሁ አላቅም። ብዙም እነሱ ናቸው ወንድሞቼ እህቶቼ አይደለ? ከዛ እኩል አካፈልኳቸው። ራሴ ፍርድ ቤት ሄጄ ውልና ማስረጃ ራሴ እኩል ሰጠዋቸው በነፃ። አሁን ግን ስንከፋፈል 50 ሜትር ለኔ ስንከፋፈል 50 ሜትር ላፊ ሲመጣ ለዛ 500,000 ብር አስከፈለችኝ። እሱም ስለሌለኝ አንድ የኮንዶሚኒየም ቤት ነበረኝ ሸጥኩትና ሰጠዋት። ከዛ ብሩ የት እንደሄደ 1.6 ሚሊዮን ብር የት እንደሄደ አንድ ሶፋ ብቻ ገዝቻለሁ። በቃ የት እንደሄደ አታውቂም። ከዛም በፊትም ብዙ ዶላር ነበረኝ። የለም ምንም አሁን ምንም የለኝም። ምንም። አቤት አቤት! ኢየሱስ ዛሬ ጣልቃ ይገባ። ስንከፋፈል ያለንበት ቦታ ግንባር ቦታ ነው። እሱ አሁን ኢትዮጵያ ውስጥ ራሱ ከ3 በላይ ቤት አላት። አሜሪካን ሀገር 17 መኪና አላት። በጣም ሚሊዮነር። የኔ 10 እጥፍ ናት። ግን የኔን እቺን አሁን ስካፈላቸው የእናቴና አባቴን ቦታ በዚህም ያጣቡኛል። ዛሬ የሆነ ሰው እግዚአብሔር ጣልቃ ይገባል። ዓለም ፀሐይ ምንሽ ነች? ዓለም ፀሐይ እህቴ ናት፣ ግን ሞታለች። እሷ ሞታለች። አዎ ሞታለች። አሁን አንደኛ ትዳር የሚያፈርስ መንፈስ አየው። ትክክል። ከባሌ ጋርም አሁን አንስማማም። ባሌ ዝሙት መንፈስ አለበት። እኔ በጌታ ነኝ፣ እሱ በጌታ አይደለም። ባይዘው 2017 ሞቺ ነበር። እግዚአብሔር ከአደጋ ጠብቆሽ ነው እዚህ ያደረሰሽ። አሜን። እስቲ አልሞትም በይ። አልሞትም። ከዓለም ፀሐይ እየመጣብሽ ያለ አንድ የሞት ቀስታ ያለው እግዚአብሔር ሰበርኳል። አሜን አሜን አሜን። ስንት ጊዜ ሆናት እህትሽ ዓለም ፀሐይ ከሞተች? ቆየች። አንድ 7 ዓመት አይሆናትም? 8 ዓመት። 8-7 ዓመት። የሚገርመው
እቺ ሴት ስመለከት በአዳም ልኮ ከጀርባው አየው። አባቷም እንደዛ ታሞ ነው የሞተው። ያ መንፈስ ነው እሷን የገደላት። አሁን ያ መንፈስ ደግሞ ወደ አንቺ እየመጣ ነው ያለ። እግዚአብሔር ግን ይህንን መንፈስ ቆርጬዋለሁ አለኝ። አሜን። ወይኔ እዚህ አሁን ተቆረጠ በሉ። ተቆረጠ። የሚገርመው አሁን ያንቺ ነገር መሰራቱን አንድ ዜና እግዚአብሔር ያሰማሻል። አሜን። ቤትሽ ላይ ያንዣበበ ያለው ነገሮችን እየተከተለ ያለው እዚህ ማህፀንሽ ከምርት በታች የሆነ ውጋታ ያለው በኦፕሬሽን ነው። መጀመሪያ ልጅ በህይወት የለም። ሁለተኛ ልጅ አለ። እግዚአብሔር ስለ ልጅም ጸልይልኝ። ልጄ ሁሉ ጊዜ ወንድም እህት ይፈልጋል። ብቸኛ ነው። በጌታ ነው የመጣው። በቃል ነው የመጣው። ይህ መንፈስ ከዓለም ፀሐይ የሚመጣው ሲቆረጥ የሷ ነገር መንታ መውለድ ይጀምራል። አሜን። እግዚአብሔር ልጅ አለኝ። እስከ ዛሬ ዋጋ ከፍለሻል። እስከ ዛሬ ተንከራተሻል። እስከ ዛሬ አምነሽ የሆነ ተግደሻል። እግዚአብሔር አሁን ራሴ ጣልቃ ገባለሁ። አሜን። ኢየሱስ ጌታ ነው። አሜን። ዛሬ እግዚአብሔር ጣልቃ የሚገባላችሁ። አሜን። ማዴኬቫኒያስ አሜን። እግዚአብሔር እንደዚህ ያለኝ ይኸው የይስሐቅ ሚስት ርብቃን ታውቃላችሁ አይደል? ርብቃ ምን ውብ ነበረች ይላል። ያን ጊዜ ይስሐቅም ከርብቃ የተነሳ ዋሽቶ ነበር የሆነ ፓርት ላይ። እሷ እህቴ ነች እንጂ ሚስት አይደለችም፣ ምክንያቱም በእሷ ምክንያት እገደላለሁ ብሎ ስለፈራ እግዚአብሔር እንደዚህ ያለኝ የመወደድን ጸጋ ባንቺ ላይ ያስቀምጣለሁ። አሜን። ከእንግዲህ በኋላ ላይከራከሩሽ መንገድሽን ይለቃሉ። አሜን። በርሽን ይለቃሉ። አሜን። በሚገርም ሁኔታ እግዚአብሔር ትልቅ የንግድ በር ሲከፍትልሻል። አሜን። አዎ ነጋዴ ነኝ። 16 ዓመት ነው ነገድኩ። ምንም በቃ ምንም ባዶ ነው። እግዚአብሔር ዛሬ ለፋለሁ ባዶ። ዛሬ ባዶነትም በክብር ይሞላል። አሜን። አሁን የቸርች ነው የምታመልኪው? አሁንም እዚህ የመጣው በአጋጣሚ ነው። እዚህ ቤት እሷ ያከራየችው ቤት ማብራቱ ተቆረጠና ማብራት እዚህ ላስቀጥል መጥቼ ከዛ ሻይ ቡና ላለው ስል ሳይ እንደ ሻይ ቡናው ይቅርብኝ እግዚአብሔር መንፈስ ካለ እዚህ ተካፍዬ እሄዳለሁ ብዬ ገባው። በድንገት ነው የገባሽው? በድንገት እግዚአብሔር እኔ በቃ ሁሌ ፍላጎቴ የእግዚአብሔር ቤት መሆን ነው የምፈልገው። ከልጅነቴ ጀምሮ በሚሽነሪ ውስጥ ነው ያደግኩት። ያው ሚሽነሪ ውስጥ ነው የተማርኩት። በሚሽነሪ ነው ያደግኩት። በኦርቶዶክስ እንኳን ሲጸልዩ እኔ ተንበርክኬ ነው የምጸልየው። የሚገርም ነው። ዛሬ እግዚአብሔር እንደዚህ ያደርጋል። አስመልጣታለሁ። አሜን። የጌታ መንፈስ አስተምራት ይለኛል። ፍቃደኛ ከሆንሽ እዚህ ሆነሽ ሴትል ላስተምረሽ እግዚአብሔር ድምጼን አሰማሻለሁ ይለኛል። በጎቼ ምን ይሰማሉ ይላል? ድምጼን ይሰማሉ። ዛሬ አንድ ሰው ጆሮ ይከፈታል። አሜን። አይኖቹ ይከፈታል። አሜን። ዝጮና ተከፈተ። ሸይ አሜን። የተከተለሽን እባቡን ዛሬ ቆርጬዋለሁ። አሜን። እባቡ ዛሬ ይመታ። አሜን። የሚገርመው በአንቺ ጎረቤት ጀርባ አንድ ሴት አየው። እቺ ሴት ጭንገፋ ያደረባት ሴት ነው የማየው። እግዚአብሔር ዛሬ ይቆርጠዋል። አሜን። የጭንገፋ ምዕራፍ ዛሬ ይቆረጥ። አሜን። እዚህ ጮና ተቆረጠ በለው። ተቆረጠ። እናትሽን ታውቂያታለሽ አይደለ? አሁን በደንብ ስሚኝ። የቆየ ታሪክ ልነግርሽ ነው። የዛሬ 40 ዓመት ታሪክ ነው የምነግርሽ። ከእናትሽ ጋር ትራመድ የነበረች አንድ ሰርካለም የምትባል ሴት አየሁ። እቺ ሰርካለም የምትባል ሴት ሳይ እዚህ ደብረ ዘይት ታውቂያለሽ አይደለ? የደብረ ዘይት እዛ ደብረ ዘይት ላይ የሆነ ጊዜ መስዋዕት የተቀበለ መንፈስ አለ። ይህ መስዋዕት የተቀበለ መንፈስ ልጆች ሊወለዱ ይችላሉ፣ ግን ፍሬ የላቸውም። ታውቂያለሽ አይደለ? የእናት ምንም ይሁን እና ይደንገርሽ በጆሮ ፍሬን የሚከለክል መንፈስ አለ። ፍሬ ያለ ፍሬ የሚበላ መስዋዕት የለመደ መንፈስ አለ። እግዚአብሔር ያንን መንፈስ ገለብጣለሁ አለኝ። አሁን አይንሽ ምን እንደለበሱ ታውቂያለሽ? መለየት ይችላል። የሚገርመኝ በደንብ ስሙኝ ቅዱሳን፣ ይህ መንፈስ አንዴ ከሷ ጋር የነበረች ወደ ደብረ ዘይት ወስዳ መስዋዕትን የሰውለት አንድ መንፈስ ምን ያደርጋል? ይሄ ሰውነት ራስ ምታት ታውቂያለሽ አይደለ? ራስን የሚይዝ ግማሽ ሰውነትን ኮንትሮል የሚያደርግ መንፈስ አየሁ። አሁን አይንሽ ይመለከተኛል፣ ግን አይንሽን ጠላት ለማጥፋት 3 ወር ከ7 ቀን አስቀርቶ ነው ያለው። ትክክል። አይኔ ከኦፕሬሽን ኮንኩ በኋላ የሆነ ነጭ ነገር ወጥቶብኛል። ሕክምና ሂጂ ሲሉኝ እኔ በጌታ ነው ምንድነው ብዬ አልሄድኩም።
3 ወር የቀረውን ዛሬ ጌታ ጣልቃ ገባዋል። አሜን። ከየት እንደመጣ አንቺ አታውቂውም። እግዚአብሔር ግን ጣልቃ ገባዋል። አሜን። ነይ ሌኮቫኒያስ ጣልቃ ይግባ። አረብ ሀገር ሲባል ታውቂያለሽ? ሄጄ ነበር። ነይ እዛ ገቡሚ። ነገሮችሽ ግን ተበልቶ ነው አሁን ያለው። ስኬትሽ ሁሉ ተይዞ ነው ያለው። ምንም የለኝም። ምንም የለሽም። ይዘሽ የመጣሽው አንዳች ነገር የለም። ታስረዋል። ዛሬ ለነዚህ ሰዎች መፈታት ይሆናል። አሜን። ማን ነው ጫሜን የሚለኝ? ትዳርሽን አሁን ጠላት እያወቀ ነው አይደል? ነቢይ ሳሙኤል እንዲህ ብለዋል ብለሽ ንገሪው። ማን ነው እሱ ካለ ዩቲዩብ ላይ ገብቶ ሰርች አድርጉ። ሳሙኤል ጉዲና ብለው ካልተመለሰ ስኳር በሽታ ታውቂያለሽ? ስኳር፣ ግፊት ምናምን እንዳለ እሱ ብቻ ሳይሆን ብዙ ወደ 7 የሚቆጠሩ በሽታ ኮሌስትሮል፣ ይሄ ነርቭ ሰውነቱን አሳስሮ ጠላት ላይ ያስቀምጠው ነው። ተመለስ በነሳ እዚህ በግል ላይ ያገኘኝ ከፈለገ ጸልይለታለሁ። እሺ ቁጥሩን እሰጥሃለሁ። በቃ ዛሬ ነገሮችሽን እግዚአብሔር ጣልቃ ይገባል። አሜን። ሰላም ይሆናል። አሜን። እግዚአብሔር አሁን አንድ ልጅ ነው ያለሽው? አንድ ልጅ ነው ያለኝ። ልጄ ደግሞ እህት ወንድም ይናፍቃል፣ ይፈልጋል። እሺ ጫኛ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ዲቦራ ትወለድ። አሜን። ምኞቴ ነው። እሱም ሁሌ ሴት ልጅ ነው የሚለኝ። ሴት ልጅ አትወልጂም ይለኛል። ከዚህ ቀን ጀምሮ አዝዣለሁ። አሜን። ተፈጸመ። አሜን። አንቺ ወዴትም እንደምትሄጂ አታውቂም። ግራ የገባ ህይወት ውስጥ ነው እየተመላለሽ ያለሽው። እውነት ነው። ይሄን ስትይ ይበተናል፣ ያን ስትይ ይበተናል። እየተበታተነ ህይወት ውስጥ ነው እያለፍሽ ያለሽው። እውነት ነው። ይህንን ትዳር ገብቼ ሊየው አይደለ? በመንፈስ ዓለም ስገባ ለምንድን ነው የምትጋጩት? እኔ እንጃ። ያው በንግግር ብዙ ጊዜ እንጣጣማለን። ትጣላላችሁ? አዎ። ኦኬ። አሁን አንቺን ብቻ ትዕግስት እህትሽ ነች? እህቴ ናት። የት ነው ያለችው? እዚሁ ቃሊቲ ከእኔ ጋር ናት። ባለትዳር ናት እሷ። ባለትዳር ነች? አዎ። በተመሳሳይ ኬዝ ውስጥ አንቺና እህትሽ አስሮ ያለ መንፈሳ ያለው እሷም ከልጅነቷ ጀምሮ ስኬቷን ይዟል ጠላት። ያንቺንም ይዟል። መልፋት ብቻ ነው። እውነት ነው። ነገሮቻችሁን ጥሩ ማነች? የእህቴ ልጅ ናት። ትንሽ ናት። ማቶኮቬና ሱፕሬዲከባ ከዚህ ቀን ጀምሮ በኢየሱስም ከዚህ ቤተሰብ ላይ እርግማኑ ቆርጫለሁ። አሜን። ሲጮና ተቆረጠ በላ ተቆረጠ። ከእህትሽን ልጅም ላይም በጌታ በኢየሱስም ከጥሩ ላይም እርግማኑ ይቆረጥ። አሜን። የእግዚአብሔር ጸጋ አሁን ይህ ስም ይቀየር። እሺ የዚህ አሁን ስሙን ልቀይር። እሺ ሄደሽ ትነግሪያለሽ? ነግራታለሁ። ንገሪያት። ምክንያቱም እዚህ ስም ላይ እየመጣ ያለው ከርስ አለ። ከርስ ያለው ይህ ከርስ ደግሞ ወደዚች ልጅ እንዲመጣ ነው ጠላት እየሰራ ያለው። እግዚአብሔር ዛሬ ይቀይራል። አሜን አሜን። እዚህ ተቀየረ በሉ። 1 2 የመጨረሻ ስሟን ከዚህ ሰዓት ጀምሮ አቢጊያ በያት። ጥሩ ነች ወይስ? አቢጊያ ህፃኗን ህፃን አይደለችም። ያው 10 ምናምን አመቷ ነው። ያው ቲኔጀር አይደለችም። አይደለችም ማለት 17 አመቷ አካባቢ ነች። ምን ነው የሚባለው እሱ? ቲኔጀር አይደል? ግን የእግዚአብሔር ሰው አንድ ነገር ልንገርሽ፣ እምልሽም ብቻ ስም ካልተቀየረ ምን እየመጣ መሰለሽ? ከርስ አለ። ይህ ከርስ መሰበር ስላለበት ነው። ያዕቆብ ምን አለ? አጭበርባሪ በነበረበት ዘመን ላይ ስም ማን ነው አለ? ስሜ ያዕቆብ፣ ከዚህ ቀን ጀምሮ እስራኤል ትባላለህ። አሜን። እስራኤል ማለት ህዝብ ማለት ነው። ያዕቆብ ማለት አጭበርባሪ ማለት ነው። አንዳንድ ከቤተሰብ የምንወርሳቸው እርግማን አለ። ያንን እርግማን በእግዚአብሔር በረከት እናደርገዋለን። አሜን። እየሰማሽ ነው አይደለ? ያጂ መስራት ትፈልጊያለሽ? አዎ ፈልጋለሁ። መውጣት ትፈልጊያለሽ? ፈልጋለሁ። ትልቅ ጸጉር ቤት ትከፍቻለሽ። አሜን። የውበት ሳሎን። አሜን። ከፍ አድርጊ እጅሽን። ወጣው በይ። ወጣው። ጠላቴ ስማ። ጠላቴ ሆይ ስማ። ወጥቻለሁ። ወጥቻለሁ። አልያዝም። አልያዝም። ይሄ ወገብሽ አካባቢ ጠላት እንዳትነሽ ሊያስርሽ ይፈልጋል። እግዚአብሔር ግን ፈውስ አድርጊያለሁ አለኝ። አሜን።
ምልክት አድርጌያለሁ። አሜን። ተፈውሷል በያ አሜን። ተፈውሷል። ወገቤን ያመኛል። ያምሻል አይደለ? በቃ ፈውስ ሆኖልሻል። ተባረኪ። ኦኬ ሙሉጌታ የአባትሽ ምንድነው? የአባቴ ወንድም ነው። ሞቷል። እስቲ ተሰበረ፣ ሞት በይ። ተሰበረ። ከዚህ ቀን ጀምሮ የሚከተለን ወደቀ። ኢየሱስ ከዚህ ሰዓት ጀምሮ እግዚአብሔር ነገርሽን ፈቶታል። አሜን። ሰላም ላንቺ ሆኗል። አሜን። ተፈጸመ። አሜን።